لا أعبد ما تعبدون ولا أنتم أكبر الله أكبر አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አሁንም መቋጫ አላገኘም። ዛሬም የሆርሙዝ መተላለፊያ ጉዳይ መውጫው ጠፍቶት የነዳጅ አቅርቦት በመቀነሱ የሀገሮች ኢኮኖሚ ላይ ጫናው በርትቷል። ከኢኮኖሚው ጎን ለጎን ጉዳዩ ሃይማኖታዊ መልክ አለው። በተለይ በአሜሪካ ከኢራን ጋር ያለው ጦርነት በሙስሊሞች ላይ የሚሰነዘረው የጥላቻ ንግግር እንዲበራከት አድርጓል የሚሉ ባለሙያዎች አሉ። ወትሮም ከእስልምና ጋር ጠብ ያላቸው የሚመስሉት የሀገሪቱ አንዳንድ ፖለቲከኞች በእስልምና ላይ የሚነዙት ጥላቻም እያየለ መጥቷል። ጥላቻው በተለያዩ ግዛቶች ተወካዮች እየተንጸባረቀ ነው። ከእነዚህ መካከል አንደኛው የፍሎሪዳው ተወካይ ራንዲ ፋይን በኤክስ ገጻቸው ላይ የእስልምና ጥላቻ ፈረንጆቹ እስላሞፎቢያ የሚሉትን ማለታቸው ነው፣ መቀነስ ሳይሆን መጨመር ነው የሚያስፈልገን በማለት በይፋ ጥላቻ አውጀዋል። በተመሳሳይ የቴክሳሱ ተወካይ ብራንደን ጊል ሙስሊሞች ወደ አሜሪካ እንዳይገቡ ጥሪ አቅርበዋል። የተቀናጀ የጥላቻ ጥናት ማዕከል ባደረገው ጥናት ግጭቱ በተጀመረ በመጀመሪያዎቹ 6 ቀናት ብቻ በኤክስ ገጽ ላይ የሚሰራጩ የእስልምና ጥላቻ ያዘሉ መልእክቶች በቀን በአማካይ ከ2000 ወደ 6000 ከፍ ብለዋል። እነዚህን ጥናቶች በማስረጃነት የሚጠቅሱ ባለሙያዎች ይህ በአሜሪካ በሚኖሩ ሙስሊሞች አእምሮ ጤና ላይ የሚያስከትለው ጫና እያደገ እንዲመጣ አድርጓል እያሉ ይገኛሉ። ከነዚህ መካከል አንደኛዋ በኬኔሶ ስቴት ዩኒቨርሲቲ የስነ ልቦና ተባባሪ ፕሮፌሰሯ አኒሳ ባጋስራ ናቸው። አኒሳ በእስልምና ጥላቻ ባድሎና በአናሳ ቡድኖች ላይ የሚደርስ ጫና በአእምሮ ጤና ላይ የሚያሳድረውን ተጽዕኖ ይመረምራሉ። በዚህ ዘርፍ ብቻ ያላቸው ልምድ ከ2 አስርት ዓመታት በላይ የዘለቀ ነው። በዚህም በአሜሪካ ከመስከረም 11 2001 ክስተት በኋላ ጥላቻ ቀስቃሽ ወንጀሎች መጨመራቸውን ተከትሎ ባለፉት 2 አስርት ዓመታት ውስጥ ጥላቻው በአእምሮ ጤና ላይ ያለውን ተጽዕኖም አጥንተዋል። በዘ ኮንቬንሽን ድረገጽ ላይ ባሰፈሩት ጥናት እንደገለጹት በአሜሪካ ውስጥ የእስልምና ጥላቻ ስሜት በዓለም አቀፍ ግጭቶች፣ በፖለቲካ ምርጫ ቅስቀሳዎችና በሽብር ጥቃቶች ወቅት የመጨመር አዝማሚያ ያሳያል ብለዋል። ለዚህ በአብነት ከጠቀሷቸው መካከል እንደ አውሮፓውያን አቆጣጠር በ2015 የተከሰተውን የሶሪያ ስደተኞች ቀውስ፣ በዚያው ዓመት በፓሪስ የተፈጸመውን ጥቃትና በሳን በርናንዲኖ ካሊፎርኒያ የተከሰተውን ተኩስ ነው። እነዚህ ክስተቶች በሕዝብ ዘንድ ስለ ሽብርተኝነት ያለውን ስጋት እንዲያሻቅብ አድርጓል ብለዋል። በተጨማሪም እንደ አውሮፓውያን አቆጣጠር በ2016 በዶናልድ ትራምፕ የምርጫ ቅስቀሳ ወቅት የጥላቻ ንግግሩ ተባብሶ በመቀጠሉ ሙስሊሞችን እንደ ጸጥታ ስጋት የመፈረጅ ዝንባሌ ታይቷል ያሉት ተመራማሪዋ እንደ አውሮፓውያን አቆጣጠር ከ2016 እስከ 2019 ባለው ጊዜ ውስጥ እንዲህ አይነቱ ንግግር በፖለቲካው ቀኝ ዘመም ተከታታዮች ዘንድ ተቀባይነቱ እየጨመረ መምጣቱን ይገልጻል። በ2020 ባደረጉት ጥናት ለጥላቻዎቹ መስፋፋት ዋነኛው ማሰራጫ ሆነዋል ያሉት ማህበራዊ ሚዲያዎችን ነው። ለዚህ ማስረጃ አላቸው። ከ830 ገደማ ሙስሊም አሜሪካውያን መካከል አብዛኞቹ ከፍተኛውን የእስልምና ጥላቻ ይዘት ያገኙት በፌስቡክ በመቀጠልም በትዊተርና በኢንስታግራም ላይ ነው። ይህ ለውጥ ይበልጥ የተንጸባረቀው በቀኝ ዘመም ሚዲያዎች ላይ ነው። በሚዲያዎቹ ላይ ሙስሊሞችን እንደ ወራሪ የሸሪዓ ሕግን ለመጫን እንደሚፈልጉና በማህበራዊ ደህንነት በጀት ላይ ጫና እንደሚያሳድሩ አድርገው ይገልጿቸዋል ብለዋል። እንደ ተመራማሪዋ ከሆነ ዋና ዋና የሚዲያ ተቋማትም እስልምናን ከሽብርተኝነት ጋር በማያያዝ ሙስሊሞችን ከሌሎች አናሳ ብሔረሰቦች ወይም ሃይማኖቶች በበለጠ አሉታዊ በሆነ መልኩ በመግለጽ ለዚህ ሁኔታ መባባስ አስተዋጽኦ አድርገዋል። የጥላቻ ወንጀሎች ከጥላቻ ንግግሮች ጋር አብረው እንደሚጨምሩም ገልጸዋል። የጥላቻ ንግግሮቹ በበረከቱበት በ2016 307 ጥቃቶች የተመዘገቡ ሲሆን ይህም ከመስከረም 11 በኋላ ከፍተኛው ቁጥር ነው። ቁጥሩ በቀጣዩ ዓመት ቢቀንስም በ2024 የእስራኤል ሐማስ ግጭት መቀስቀሱን ተከትሎ እንደገና አድጓል። በዚህ ዓመት የተመዘገቡት በሙስሊሞች ላይ ያነጣጠሩ የጥቃት ወንጀሎች ቁጥር 288 ደርሷል። በ2025 የተደረገ የሕዝብ አስተያየት ጥናት ደግሞ 63 በመቶ የሚሆኑ ሙስሊም አሜሪካውያን በሃይማኖታቸው ምክንያት አድሎ እንደደረሰባቸው ገልጸዋል። ኢራንና አሜሪካ ጦርነት ከእነዚህ ቁጥሮች ጋር ተዳምሮ ጫናውን አበርትቶታል። ፕሮፌሰር አኒሳ የሚያሳስባቸው ይኸው ጉዳይ ነው። ተመራማሪዋ እንዳሉት የእስልምና ጥላቻ ድምር ውጤት በሙስሊም አሜሪካውያን አእምሮ ጤናና የሕክምና አገልግሎት አጠቃቀም ላይ ጫናው ጨምሯል።
ከመስከረም 11 ጀምሮ የተካሄዱ በርካታ ጥናቶች በሙስሊም አሜሪካውያን ላይ የሚደርሰውን ከፍተኛ አድሎ ከድብርት ጋር ያያይዙታል። አድሎቹ አንዳንድ ሙስሊም አሜሪካውያንን እንደ አሜሪካዊ እንደማይታዩ እንዲሰማቸው የሚያደርግ ጭምር ነው። በ2020 በተደረገ ጥናት 31 በመቶ የሚሆኑት ተሳታፊዎች ማኅበራዊ ሚዲያ በአእምሮ ጤናቸው ላይ ያለውን ተጽዕኖ ገልጸዋል። ብዙዎቹ የሙስሊም ማንነታቸውን ከሚያሳዩ መልእክቶች ሙስሊም የፖለቲካ እጩዎችን ከመደገፍ ወይም ሃይማኖታዊ ይዘቶችን ከማጋራት መቆጠባቸውንም ተናግረዋል። 27 በመቶ የሚሆኑት ደግሞ ነገሩን ሁሉ ይቅርብኝ ብለው ለመሸሽ የማኅበራዊ ሚዲያ አካውንቶቻቸውን ሙሉ በሙሉ ዘግተዋል። በዚህ ብቻ አያበቃም። በርካታ ሙስሊሞች ሙስሊም ካልሆኑ የሕክምና ባለሙያዎች አካላዊም ሆነ ስነ ልቦናዊ ሕክምና ለማግኘት እንደሚያቅማሙ ይገልጻሉ። ይህም ሙስሊም አሜሪካውያን ከሌሎች አናሳ ቡድኖች በበለጠ ያሉትን የሕክምና አገልግሎቶች እንዳይጠቀሙ አድርጓቸዋል። በእርግጥ ለዚህ ያበቃቸው በጤና ተቋማቱ ላይ ያላቸው አመኔታም እምብዛም መሆኑ ነው። በ2015 የተደረገ ጥናት እንደሚያሳየው 1/3 የሚሆኑ ሙስሊም አሜሪካውያን በጤና ተቋማት ውስጥ አድሎ ደርሶባቸዋል። አብዛኞቹ በባለሙያዎች ዘንድ ለባህላዊና ሃይማኖታዊ አለባበሳቸው ለምሳሌ ሂጃብን ትኩረት አለመስጠትና ለህመማቸው ተገቢውን ግምት አለመስጠት እንደሚስተዋልባቸው ተናግረዋል። በ2023 በተደረገ ጥናት ደግሞ ተሳታፊዎች የአእምሮ ጤና ባለሙያዎች እንደ ግለሰብ ሳይሆን እንደ ሃይማኖታቸው ብቻ እንደሚመለከቷቸው ገልጸዋል። አንደኛው ተሳታፊ ባለሙያው ለችግሮቼ ሁሉ ምክንያት የሚያደርገው ሃይማኖቴን ወይም ባህሌን ነው ሲል የገጠመውን ለጥናት አድራጊዎቹ አጋርቷል። በ2024 የተደረገ የቅርብ ጊዜ ጥናት እንዳመላከተው የስነ ልቦና አገልግሎት ከተጠቀሙ 325 ሙስሊሞች መካከል 56 በመቶ የሚሆኑት በባለሙያዎች ዘንድ ስላለው አድሎ ስጋት እንዳላቸው ተናግረዋል። ሙስሊም አሜሪካውያን እነዚህን ችግሮች ተገንዝበው ዝም ብለው አለመቀመጣቸውን የገለጹት ተመራማሪዋ ለእነዚህ ችግሮች ምላሽ ለመስጠት በተለያዩ አካባቢዎችና በአገር አቀፍ ደረጃ እየተከናወኑ የሚገኙ ተግባራትንም ዘርዝረዋል። የመፍትሄ መንገዶቹም ስለ አእምሮ ጤና ችግር ምልክቶች ትምህርት መስጠት፣ ሙስሊም ተመራማሪዎችና ባለሙያዎች እስላማዊ እሴቶችንና አቀራረቦችን ከሳይንሳዊ ሕክምና ጋር የሚያቀላቅሉ ስልቶችን እንዲያዘጋጁ ማስቻል ይገኝበታል። እነዚህም ከቅዱስ ቁርአን፣ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስና እንደ ዱዓ ካሉ መንፈሳዊ ተግባራት የተወሰዱ የሥነ ልቦና ሕክምናዎችን ያካትታሉ። ይህ ሁሉ ቢደረግም ሙስሊም አሜሪካውያን አንደኛውን የፈተና ምዕራፍ ሲያልፉ ተከታዩ የቱ ጋር ቆሞ እንደሚጠብቃቸው እርግጠኛ ሆነው መናገር የሚችሉ አይመስልም። የአገሪቱ ፖለቲከኞችም ሙስሊሞችን በማንነታቸው ማሸማቀቃቸውን የሚያቆሙም አይመስልም። የቴኔሲው ሪፐብሊካን ተወካይ አንዲ ኦግልስ ሙስሊሞች ቴኔሲን ለማስለም እየሞከሩ ነው ያሉት በዚሁ ሰሞን ነው። ይህን የሚሉት ኦግልስ አብዛኛውን የናሽቪል ኩርድና ሙስሊም ነዋሪዎችን የሚወክሉ ናቸው። ይሁን እንጂ ሙስሊም መራጮቻቸው በአሜሪካ ውስጥ ቦታ እንደሌላቸው ለመናገር አላመነቱም። ይህን የሚያደርጉት እርሳቸው ብቻ አይደሉም። ሌላው በቴኔሲ የሪፐብሊካን የሕዝብ ተወካዮች ምክር ቤት እጩ የሆኑት የክፍለ ግዛቱ ተወካይ ጆኒ ጋሬትም ከአንድ ወር በፊት በናሽቪል ውስጥ የረመዳን ወርን ለማክበርና ምቹ ሁኔታዎችን ለመፍጠር በተማሪዎች የሚመሩ ጥረቶችን ሲተቹ ታይተዋል። ለዚህ ጥንቅር ኒውዮርክ ታይምስን በተጨማሪ ምንጭነት ተጠቅመናል።